ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? የምር ዛሬ ተሙ በጣም አሳዝኖኛል። ወንድም አለም ሰው ይስጥህ። የምሬን ነው። በጣም ነው የሚያሳዝነው። የምር ልብ ነው የሚነካው። ነገሮች ሁሉ ውስብስብ ነው ያሉበት። በተለይ ልጅ ውስብስብ ነው የሆኑበት። እኔ እንጃ አንዳንዱ ዘበን 2018 ክፍላችን ግጥማችን ይሁን ምናምን እያለ ነበርና 2018 ሲገባ የምሬን ነው። ለሱ ደግሞ ውስብስብ ያለ ዘመን ሆኖበታል። ባላሰበው ነገር ሁሉ ነው እየተጠመደ ያለው። ባላሰበው ባልጠበቀው ሁሉ እንግዲህ ያስባችሁታል። ለ28 ዓመት የማያውቀውን አባት ማንነቱን የማያውቅ መኖሩን የማያውቅ አባት እናትና አባቱን አያቶቹን አድርጎ ያደገ ልጅ ከ28 ዓመት በኋላ መጥተው እናትም እኔ ነኝ እህቴ ትልቅ እህቴ ሲላት የነበር የሴትዮ እኔ ነኝ እናትህ አባትም የማያውቀውን እኔ ነኝ አባትህ ብሎ መጥቶ ያመንጣታቸው አልቸገረም። እንደዛ ሆኖ ቢመጡ በሰላም ጥሩ ነበርና እንግዲህ አባትም 28 ዓመት ሙሉ የለፋሁበት የታከትኩበት ገንዘብ የታመምኩኝና እኔ ልሞት ነው ልጅ መውረስ አለበት ብዬ ነው ብሎ መጣ። እንደመጣ ቀጥታም ልጁን በስነ ስርዓት አልፈለገም። ሚስት ተከትላ መጣች። እንጀራ እናት ተሙን አሳገተች፣ አስደበደበች፣ አሰቃየች። በአንድ ያላህ በወደዳት ፈጣሪ በወደዳት ጓደኛዋ አመለጠ። ስንት ጉርብር ተከፍሎ ወጣ። እናቱን አሳገተች፣ አንገላታች። የገዛ እናቱ ተብዩቱ ይቺ ወላጅ እናት ተብዩቱ አብራ ተጨምራ ማለት ነው። እንግዲህ አስባችሁታል። ለገንዘብ የማይኮን ነገር የለም። የሁሉ ስቃይ ሲሆን አባት አላቅም ነው ያለው። እንግዲህ ጥያቄ ሲጠየቅ አላቅም የዚህ ያህል ቦታ የለሁበትም ብሎ እህትየቱ ጋር ቅሬታ ሲፈጥር ነው እንግዲህ ትንሽ መጠጋት የያዘው ነበር። ተሙ ወዲ አባቱ ቀልቡ እንዲህ ያለው ነበረ። እንጀራ እናቲቱ ሴራ ጠንሳሹና እንጀራ እናቲቱ ሰበብ እህት ተብዩቱ አክስት ተብዩቱ የአባቱ እህት አብራ ሴራ ጠንስሳ እንግዲህ እዚህ ሁላ በላ ያደረሰችው አዲያማ ሄዱ። ልጇን ያዙባት። አንዴ ልጅ እንዲያላት ባልየውን ሸሽጋለች። ለተሙ አባት ልጅ እንዲያላት አልተናገረችም። የተሙ አባት ግን አንድ ልጅ እንዲያለው ተናግሯል። ተሙ እንዲያለው እሷ ደግሞ ሰውየውን በኒካው ላይ መታ 1 ዓመት አዲስ አበባ ተቀምጣ ዛሬ አያቴ ሙታ ነው ሙታ ዓመት እየጠበቅኩ ነው እያለች ልጅ ወልዲያ ነጥላ ነው በአመቷ የሄደችለት ማለት ነው። ሰውየው አያውቅም ይሄንን እንግዲህ በእኛ በሙስሊም ኒካው የሱ ስለሆነ ልጅቱ የሱ ነው የሚባለው በሙስሊም ሃይማኖት ማለት ነው። ያ ሁላ እያለ ተቀምጦ አቶ ልጅን ፈልፍለው አወጧት። የሷ መሆኗን አንጥተው ሰውየው ነገሩት። ልጅ እንዲያላት ሲሰማ በጣም ተገረመ፣ ተናደደ። ለመግደል ነበር የፈለኩት ነበር ያለችው ሴትዮ። ገድየው በሆን ልገድለውም ነበረ እንዲያውም ያልጋም ቁራኛ መሆኑ ምናምን ብላ ነክታለች። በሷ ጠንክ የሆነ ነገር አድርገዋል ማለት ይቻላል። ያሁን ላይ ያለ ተቀምጦ ደግሞ ያቢ በቃ ጥሩ ነበር ነገር ልጎረጉር ተነሳች። ያ ተቀራርቦ ልጁም ደህና ወዲ አባቱ እየተጠጋ እያለ ሐኪም ማሳከመው ያው እንደዛ በእህትየቱ ምክንያት እንደዛ ሲሆን ልቡን ሰውነቱን ስቶ ወደቀ። እህትም ተጨምራለች እዚህ ስራ ላይ ሲባል የሆነ ሆነና ሐኪም ማሳከመው ተሻለውም እያገገመም እያለ አመጡ ሌላ ቦታ ሚስት ተብዩቱ ጋር አገናኙት። ሳቀች፣ በጣም ሳቀች። ሚስጥር አለ፣ የሸሸገ ሚስጥር አለ፣ ተኋላ እየጠነሰሰው ሴራ አለ አለችው። ንገሪኝ ሲላት ስቄ ሞታለሁ አለ። ተንከተከተች። ስቃ በመጨረሻ ምን ብትል ጥሩ ነው? የመጨረሻ እኮ ቀላል ነገር ነው። የትንሽ ወንድሙን እድል ተጠቅሞ ነው አሜሪካን የገባው። በሱዳን ብዬ በኬንያ ብዬ የሚልህ ውሸቱን ነው አለችው። ውሸቱን ነው በኬንያ ብዬ በሱዳን ብዬ የሚለው ውሸቱን ነው። የትንሽ ወንድሙን የመጣለትን እድል የትምህርት እድል ተጠቅሞ ቀምቶ ነው እሱ እዛ የገባው አሜሪካን የገባው እና ሱፐር ማርኬት አለው። ያ ሱፐር ማርኬት አሜሪካ ላይ ያለ ማለት እንግዲህ አስበኸዋል። ያን ነገር እንዴት አድርጌ ነው እኔ ላንተ የምሰጠው ብዬ ወይ እሱን መግደል ነው ውሳኔ ወይ ደግሞ አንተን መግደል ነው ውሳኔ። ስተልጅ ያን ገንዘብ ለመውረስ አለች ግልጥ አድርጋ። ሱብሃንአላህ መገንዘበን ይሄ ልጅ ገንዘብ ይኑር አይኑር አባት ይኑር አይኑር የሚያውቀው ነገር የለም። ስራውን ነው በሰላም እየሰራ ያለው። እዚህ መካከል አቶ ሰውዬ ሌላ አቅጣጫ ገባ። የታባሽ ምን የምታውቂው ሚስጥር አለ ወይ? ተየት አመጣሽው ደግሞ ይሄን አለ። ልጅ ደግሞ የደበቅከኝ ታለ ተናገር። የደበቅከኝ ሚስጥር ታለ እውነት ነው ውሸት ነው የምትለው ነገር ይሄን ነገር ንገረኝ ሲለው ውጡልኝ ሁላችሁም አለበት። እንግዲህ ውጣልኝ ሁላችሁም ውጡልኝ በቃ አልፈልጋችሁም። ያለ ምንጣት የነበር ደህናው ነገር እንግዲህ ለዚህ ለልጅ ጣጣትና ሴና የሚሆነው ገብቷችኋል። በጣም ጣጣት ነው የሚሆነው። የምሬን ነው። እንደገና ነው የሚቆረቆረው መቼም
እንደ ግርሳን ነው ሲያቃጥለው የሚኖረው። እንዴት የተሆነ ማለት ነው። ባልመጣሁ ይሻለኝ ነበር ወይ አለ አባትየው። ይሻለኝ ነበር አለ ልጁ። ባልመጣህ ይሻል ነበር። በአንተ መጥተህ ነው እዚህ ሁሉ ጦስ የገባሁት። በሰላም በኖርኩበት ነገሮች ሁሉ ኑሮዬ ሁላ የተምታታው አንተ ተመጣህ ወዲህ ነው። ባልመጣ ይሻል ነበር አለ ልጁ። አባትየውም ባልመጣሁ ይሻለኝ ነበር፣ በቃ ውጡልኝ፣ ሁላችሁንም አልፈልግም ብለው ቪዲዮው ተዘጋ ማለት ነው። አስባችሁታል? ከዛ በኋላ እንግዲህ በሁለተኛው ቀን አባት ሞተ። እንግዲህ ተመልከቱ። አስባለሁ እኔ እንጃ፣ የምሬን ነው። እኔ እንጃ፣ በጣም ጠጥት ነው የሚሆነው ይሄ ልጅ። ውይ እንደ እግር እሳት ነው የሚያቃጥለው። በቃ ሁሉ ነገር ጣጣት ይሆንበታል። እንግዲህ አስባችሁታል? ሰውየው ደህና ነው፣ ገና ነው፣ ልጅ ነው፣ ገና ልጅ ነው። አሁን እንደሚያወራው 50 ዓመቴ ነው አለ። እንግዲህ ፊት በ22 ዓመቱ ይሄ ልጅ ወለደ። እዚያ ደግሞ ይኸው እንግዲህ 28 ዓመት ተመልከቱ። ልጁ ተተወለደ ደግሞ 28 ዓመቱ ገና 50 ዓመቴ ምናምን ነው ቢሆን አለ ሰውየው። ሰውየው ራሱ ገና ልጅ ነበረ። በሽታውም ደግሞ እንደዚህ ደህና ነቅቶ ነበር። ሲያወራም አይታችኋል፣ ነቅቷል። ተፊተኛውን ደግሞ አሁላ ተለቃቋል። ደህና ነበር እያሉ ነው እንግዲህ ዮኒም ደህና ነበረ እያሉ ነው እንግዲህ። ወላሂ አሁን ልጁ ሰውየው እንግዲህ ጌታ ነው የሚያውቀው፣ ፈጣሪ ነው የሚያውቀው። ሰራተኛ አለች፣ ሐኪሞች አሉ ተብሏል። እንግዲህ ያው እየሸቀቁ ነው በማጣራት እነሱ ይፈለፍሉታል፣ ያወጡታል። ነገር ግን ለልጁ በሰውም ሰበብ ሆነ አሟሟቱ ሰውየው በተፈጥሮም ሆነ አሁን ለልጁ ጠጠት የሚሆነው ምንድን ነው? ወላሂ የተናገራት ሁሉ እንደገና ትፈጀዋለች ብዬ አስባለሁ። ማለት እንግዲህ ሰውየው አገሩ ላይ እንግዲህ መሞቻው ነው ተብሎ ነው መጣ፣ ላፈርዶለታል ፈጣሪው። አገር ላይ ነው የምጠፋው ብሎታል። ዘሩ እዚህ ነው ማለት ነው። ዘሩ መጣ፣ አፈሩ እዚህ ነው፣ ኢትዮጵያ ነው አፈሩ። ነገር ግን ይሄ ልጅ ምንድን ነው አሁን የሚጠጥተው መሰላችሁ? አንደኛ እቺ ባመጣ ይሻለኝ ነበር ያለው ንግግር፣ ሁለተኛ ደግሞ ቀስ እያለ እያረጋጋ ሆኖ ቢሆን ኧረ ብዙ ነገር ይጠጥተዋል። አሳቡ ሰውየው ደግሞ ገንዘብ ለልጄ ብሎ ይህን ያህል ጊዜ ኑሮ ዛሬ አባት ማለቱ ልጁ ራሱ አበሳጭቶታል፣ አናዶታል። አላውቅም መካድ ይገባዋል። ኦኬ እንዲህ ያህል ንብረት እያለው እንዲህ ያህል ነገር እያለው ይህን ያህል ጊዜ ተቀምጦ ልጅ ላለማለቱ ዛሬ ሲያመው የያዘው ገንዘብ የሚጥልበት ቦታ ሲያጠው ሲቆጨው ልጅ ቢወርሶ ይሻላል ብሎ ነው የመሙልክ ጥያቄ መጣው። ግልጥ ሆኖ ነው ማለት ነው። ነገር ግን ይሄ ገንዘብ አሁን እዛም ለሰው ነው አስጠግቼ የመጣሁት አለ። የዛሬ ሰው ይኸው ምናምን ነው ልጅ፣ እናት፣ አባት፣ ሚስት እየካደ ነው። ማን ነው ይሄ የአባት ሀቅ ነው ብሎ ለተሙ የሚሰጠው? አስረክቦት ሰጥቶት ነው የመጣው ለስጦታ ማለት ነው። ወደ ሰው አስጠግቼው ነው ያለው። ያለው ሚስጥር ሁላ ሳያወራ ሰውየው ልጁ ጋር በቃ ሁሉም ነገር ቀረ። አስባችሁታል? ተቀራርበው እንግዲህ 2 ቀን ነው የተገናኙት። አንድ ቀን ለጥየቃው ተገናኙ። ነፍሱን ሳተ፣ ሐኪም ይዞ ሆዴ መለሱ። ሁለተኛ ሴትዮቱን ይዘው መጥተው ተገናኙ። አስባችሁታል? ይሄ 2 ቀን እንግዲህ በ2 ቀን ውስጥ መልሶ ሰውየው ህይወቱ አለፈ ተባለ። በጣም ነው የምሬን ነው ለልጁ። ሰውየውም በጣም አሳዝነኝ። በነገራችን ላይ የምር በጣም ነው ያሳዝነኝ ሰውየው ለዚህ ህይወት። እንግዲህ በሰው ሀገር ላይ ሲንከራተት ሲለፋ ተስራ ምክንያት ነው እንደዚህ ያለ በሽታ የፈጠርኩት። 16 ሰዓት ነው ስራ የምሰራው ነው ያለው ሰውየው። እንደዛ ሆኖ እንግዲህ ለገንዘብ ሚስትም እህቱ ከርታው ለእህቱ ራሱ ቤት ገዝቼላታለሁ፣ ኑሮዋን የቀጥ አድርጌ ያዝኩት እኔ ነኝ፣ ለእሷ ያልሆንኩት ነገር የለም ነው ያለው ለእህቱዬቱ ማለት ነው። ለእህቱዬቱ እንዲህ ሲሆን እንዲያው አፈላልጎ ሀገሩ ነው የጠፋው። ልጁን የሆነ ነገር የዛን ጊዜ ቢደጉሙ የሆነ ነገር አለሁ ቢለው ምን ነበር? ቀደም ብሎ ምን ነበር? ያው ፈጣሪ ጋርዶባቸዋል። እንግዲህ አላሁ ተዓላ ጋርዶ ለዚሁ ማለት ነው። ያንድ ያለ ተቀምጦ እህትዬቱ ለራሷ ጥቅሟ እንዳይጎልባት ሰውየው ተሞተ፣ ልጅ አለመኖሩ ተታወቀ፣ እኔና አንቺ እንካፈላለን ብላት ነው ሚስቲቱ ተሙን ለመግደል እንደዛ የሆነችው ማለት ነው። አልካደችም እኮ ልጅ መሆኑን ሚስቲቱም አልካደችም። እንጀራ እናቲቱም ልጁማ ልጁ ነው፣ እኔ ግን ይሄን ሁላ ገንዘብ እሱ እንዲያወርስብኝ ልጅ ጋር ለመጠቅለል ፈልጌ ነው ያለችው። ግልጥ አድርጋ ማለት ነው። ግልጥ አድርጋ ለሱ ልጁ ነው፣ ለሱ ታወረሰው፣ እኔ እስከ ልጅ ሚዲያ ላይ ለወርቅ ነው ብዬ ነው ያለችው። ግልጥ አድርጋ ማለት ነው። አሁንም ተይዛለች፣ በእነሱ ቁጥጥር ናት። ብዙ የምለፈልፈው ነገር አለ፣ እየለፈለፈች ነው ብለዋል። አሁን ግን ተሙ አባቱ ጋር ነገሮች ሁሉ ጠርተው ሀቅ ለሀቅ እየተገናኙ ተሙም የተወሰነ እንኳ እየቀረብኩ እየሄድኩ ነበረ፣ የተወሰነ እንኳ እየተቃረብኩ እየመጣሁ ነበረ። የዚህ በከይ ነገር እንዲያለ ንገረኝ፣ አሁንም
ጨርሼ ደግሞ የብሴ እንዲያርቅ እያለ እየጠየቀው እያለ ነው ሰውየው እዚሁ መካከል ተናዶ በቃ ውጡልኝ፣ ሁላችሁንም አልፈልግም ውጡልኝ ሲል ይሄ የማይደበቀው ነገር ስላለ ነው። መልሼ እመጣለሁ፣ አሁን እወጣልሃለሁ፣ ግን መልሼ እመጣለሁ፣ ሐቋን ታወጣታለህ ብሎ ውልቅ አለ ተሙ ማለት ነው። እንግዲህ ደግሞ ሳይገናኙ ተመልከቱ። አለፈልህ ሲባል ምን ይሰማዋል ይሄ ልጅ ብላችሁ ታስባላችሁ? ምን ይሰማዋል? በጣም ከባድ ነው። እኔ እንጃ ምን እንደምል አላውቅም። እና ፈጣሪ ጥናቱን ይስጥህ። ሌላ ምንም የሚባል የለም። ነገሮች በላይ 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 ነው የሚደራረቡት። ዘን ብለውባችኋል። የአቤልና ያንተ ፈተና በጣም ከባድ ነው። በጣም የኒህ ሁለት ልጆች ፈተና ከምንም በላይ ከባድ ነው። የምሬን ነው። ግን አሏችሁ ጓደኞች፣ አልሐምዱሊላህ ተጎናችሁ የሚሆኑ ጓደኞች አሏችሁ። ይቆዩላችሁ። ያው የሚያጥናናላችሁ የሚያግዛሏችሁ። ሰው ለሰው ደግ ነው የሚባለው እዚህ ላይ ነው። ጥናቱን ይስጣችሁ። ተሙዬ እንግዲህ ሰውን ይስጥህ። መቼም አይጠፋም። የምሬ ነው። መቼም አይጠፋም። ያው ተዛው ነው ጎበዝ። ያው ተዛው ነው። ስጋ ለስጋ ተሆዱ መቼም አይጠፋም። እሳቱ ጠጠቱ በጣም ነው ጠጠት የሚሆነው። ባያውቀውም ባያሳድገውም አባትህ ነኝ ንብረቴና ለልጄ ብሎ መጥቶ ይሄ ሰውዬ ብዙ አስቦ መጥቷል። እንግዲህ ያው ብዙ ምስጢር አለው ተኋላለች። ሚስቲቱም የያዘው ወጥመድ ያለ ቅብጥርስዬ ነው የምትለው። ይሄ እንግዲህ እህትዮች ስትጠየቅ አሁን ወንድሙ ጋር እርግጥ ጠብ ናቸው። ትንሽ ወንድሙ ነበረ፣ ጠብ ናቸው፣ ኩርፍ ናቸው። ግን ምን ጠቡን ምን እንደሆነ አላውቅም እያለች ነው የምትጃጃሎች መንሱኪቱ ማለት ነው። እህት ተብዬይቱ በከኒያም በዛም ብሎ የሄደውም አይደለም ሽኝት ተደርጎለት በስነ ስርዓት